ከለዚህ ይሆናል እና ለቲናስ ነገርካት? አልነገርኳት። ለምን? እሷ የሆነ ነገር ከሰማች የባሰ አስተካከልኩ ብላ ታበላሽዋለች። አዎ ጥሩ አስበሃል። እንዳትነግራት። አልነግራትም። አንቺን ግን ታዝብሻለሁ። ራስን ብቻ ታዘብ። ስንት ጊዜ ነው መታወቁ እንደማይቀር የነገርኩ። ከዚህ በኋላ እንኳን አታስቢ። ብዙ ጊዜ አልኖርም። ይሄ ያለቀ ነው። ያው ዳኒ ሁሌ እንደምልህ ኤደንን ብቻ ብታተርፍ ይሻላል። ሰው እኮ ከቤተሰቡ ጋር ለዘላለም አይኖርም። ስለዚህ በአንቺ ምክንያት ከአባቴ ጋር ልጣላ? እሱ ነው የምትፈልጊው? አረ ጥላታችሁ ይጣላ። ግን እኮ ዝም በይ አስመሰል። እንደለመድሽው ድራማሽን ልትሰሪብኝ። ካሌብ ግን በኋላ አውሪኝ ብለህ ትለምነኛለህ። አለምንሽም ቲና፣ ነይ ውጪ። እንደው ተረጋጋ ካሌብ። ነይ ውጪ። በመጨረሻም እንግዲህ ዳኒል ያው ካሌብ ማለት ነው ነገሮችን አበላሽቷል ማለት ነው። ኦ ማይ ጋድ ነገሮችን አበላሽቷል። እንግዲህ መጠጥ ውስጥ መድኃኒት ጨምራ ሰጠዋለች። ካሌብ መጨረሻ አባቱስ እንዴት ያዝንበት ይሆን? ምንስ ይፈጠር ይሆን? ሰላም ለእናንተ ይሁን ውድና የተከበራችሁ ቻናል ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ትሁት ክፍል 37 ማለት ነው። ካሌብ አባቱን አሳዝኗል። እንግዲህ አንተ ቂል ነህ፣ የኔ ልጅ እንደዚያ በጥበብ ያሳደግኩት ካሌብ አይደለም እያለ እንግዲህ የካሌብ አባት በጣም በካሌብ ላይ ተበሳጭተዋል ወይም ተናደዋል ማለት ነው። ምክንያቱም ካሌብ እንግዲህ እንደ አባቱ መሆን አልቻለም ማለት ነው። በካሌብ እንዝላልነት እንግዲህ የካሌብ አባት ብዙ ነገር ደርሶበታል፣ ብዙ ነገር ሆኗል እና ደግሞ እንግዲህ ስሞት ትወርሳለህ፣ ግን ደግሞ እኔ መሞት አልፈልግም። በጅብ ተከብቤ እንዴት አልፈራም አይነት ነገር እና ራሱን መረጋጋት እንዳለበት እንግዲህ አባዬ ተረጋጋ በሚለው ሰዓት ካሌብ ማለት ነው ራስህ ተረጋጋ፣ በጣም እየተንቀለቀልክ ነው ብሎ በቁጣ ቃል ተናግሮታል ማለት ነው። ካሌብም እንግዲህ ግራ በመጋባት ውስጥ እንግዲህ ይገኛል ማለት ነው። እውነት ለመናገር የካሌብ ስህተቶች ብዙ ናቸው። ትሁትም እንዲሁ እንግዲህ ካሌብን ሊረዳው መረዳት እንዳለበት እንግዲህ ትነግረዋለች። ነገር ግን ከእነሱ ተደብቆ ነገሮችን እያበላሸ እንደሆነ እና ደግሞ እንግዲህ የካሌብ አባት ከዳኒ ጋር እንደምታወሩ አውቃለሁ እናም እንግዲህ ትሁት ለዳኒ መናገር ያለባት እንድትናገር እንግዲህ የካሌብ አባት ይነግራታል ማለት ነው። እናም መጠንቀቅ እንዳለባቸውም እንዲሁ ትሁት ትናገራለች ማለት ነው። እንግዲህ ትሁት የሁሉም ሚስጥረኛ ናት። ዳኒም እንግዲህ እየተነፈሰ እየሮጠ መጣ። እንግዲህ ስጠራህ ሳሰማይ ቀርተ ነው የበረርክ የመጣኸው ስትለው እንዲሁ ዳኒ እንግዲህ እህትና ወንድም እንዳልሆን ማወቃቸውን ለምን አልነገርሽኝም እያለ እንግዲህ እንዴት እንደታገሱና እንዴት እንደቻሉ ይጠይቃታል ማለት ነው። እንዲሁም ደግሞ የሚሰሩትን ድራማ መስራት እንዳለባቸው ትነግረዋለች ማለት ነው ለዳኒ እና ሁሉንም ነገር እንደነገረችውና ሊገባው እንዳልቻለው ትነግረዋለች ማለት ነው ትሁት ለዳኒ እና ያው እያንዳንዱን ነገር ካሌብ እንደሚያውቅ ትነግረዋለች ማለት ነው። እናም ደግሞ ቲና መስማት እንደሌለባት ምክንያቱም እሷ አስተካከላለሁ ብላ ነገሮችን እንደምታበላሸው ዳኒ ለትሁት ይነግራታል ማለት ነው። እንግዲህ እውነት መቼም ተደብቆ እንደማይቀር ብዙ ጊዜ ነግሬያለሁ ትለዋለች ማለት ነው ትሁት። ነገር ግን ዳኒ እንግዲህ ትንሽ ጊዜ ነው የቀረ፣ ሁሉም ነገር እንግዲህ ይስተካከላል ወይ ደግሞ ትንሽ ቀን ነው የቀረን በማለትና በምን ቀን እዚህ ቤት እንደገባ በምሬት በመግለጽ እንግዲህ ወጥቶ ይሄዳል ማለት ነው። እናም እንግዲህ የካሌብ አባት እንግዲህ ዳኒን ያው አንድ ቀን ሂሳብ ስናወራርድ ሁሉም ነገር እናውቀዋለን ወይ ደግሞ ሁሉንም ነገር እናስበዋለን በማለት እንግዲህ እንዲሁም ደግሞ ለፍቅር ከሆነ ይነግረዋል ማለት ነው። እና ደግሞ ከዳኒም እንግዲህ ያው ነገሩን
አንድ የተበላሸ ነው በማለት እንግዲህ ትቶ ይወጣል ማለት ነው። በዚህ ላይ እንግዲህ የካሌብ አባት በጣም አስቸጋሪ ነገር ውስጥ እንዳሉ ነው ማለት ነው እያየን ያለ ነው። ምክንያቱም ቲና አሁንም አልተቻለችም ማለት ነው። እናም እንግዲህ ዳኒ በሚወጣበት ሰዓት ደረጃ ላይ እንግዲህ ቲናን ያገኛታል ማለት ነው። እንዲሁም ስፈልግሽ ነበር በማለት ከቲና ጋር እንግዲህ ተያይዘው እንግዲህ እና ደግሞ ዳኒ እንግዲህ እዚህ ቤት መቆየት እንደሌለባቸው እና ገንዘብ እንደሚያስፈልጋቸው አሁንኑ ገንዘብ ያስፈልገናል ሲል እንግዲህ ለቴና ይነግራታል ማለት ነው። ቴናም ከዚህ በፊት ብጠይቅም እንዳልተሳካላት ትነግረዋለች እና ደግሞ ያው መፍታት እንዳለባት ዳኒ ይነግራታል ማለት ነው። እናም እንደ ሚስት እንኳን ድርሻዋ እንደተከለከለች እየተናገረች እና እየፎከረች እንግዲህ እንደማትፋታው ምንም ነገር ሳትይዝ ደግሞ እዚያ ቤት እንደማትወጣ ትነግረዋለች ማለት ነው። እና ደግሞ ለዳኒ ብዙ ነገር እንደምትከፍልና በማይሆን ነገር ዳኒን እንደማተወው እየነገረችው ትገኛለች ማለት ነው። ትሁት እንግዲህ በትንሽ ገንዘብ መፍታት ከቻለ ያው ገንዘብ ሰጧት መላቀቅ እንደሚችል ትነግረዋለች ማለት ነው። እንዲሁም ደግሞ ቲና እንግዲህ መስመር ማለፍ እንደሌለበትና ያው በትንሽ ገንዘብ ከሰጣት እንደምትፈታው ትነግረዋለች ማለት ነው። እንዲሁም ደግሞ እንድትፈታው ምን ማድረግ እንዳለበት እንግዲህ ትነግረዋለች። 400,000 ብር እንዲሰጣት ትጠይቀዋለች ማለት ነው ቲና። እናም እንግዲህ 400,000 ብሩን ትራንስፈር አደረገላት ማለት ነው። እና ደግሞ አብረው አንድ ቀን እራት መብላት እንደሚፈልጉ ትነግረዋለች ማለት ነው። እና ለሷም ለአንዴና ለመጨረሻ ጊዜ ያው እራት መብላት እንዳለባቸው እና ያ ካልሆነ ግን እንደማትፈታው ትነግረዋለች ማለት ነው። እሱም ካሌብም በሀሳቡ ይስማማና ገንዘቡንም 400,000 ብሩን ያስተላልፍላታል ማለት ነው። እሷም እንግዲህ ቲና ያው በጣም እየተጫወተችበት ነው ማለት ነው ካሌብን። ኦ ማይ ጋድ ማለት አሁን ነው ማሳይቷት ትተወጦ ይሄዳል ማለት ነው። ነገር ግን ቲና በዚህ መልኩ የምትፋታው ወይ የምትለያየው ሴት አይደለችም ማለት ነው። ከዚህ ጋር ደግሞ እንግዲህ ዳኒ ያው ቲና ሚስቱን እንድታገናኘው ወይም ፍቅረኛው እንድታገናኘው ይለምናታል ማለት ነው። ቲና ማድረግ እንደማትችል እና በታማኝነቷ መዝለቅ እንደምትፈልግ ትነግረዋለች። እናም አትመጻደቂ ብሎ እንግዲህ ትቷት ወጥቶ ይሄዳል ማለት ነው። ቲና በጣም ትሁትና መልካም ሆና እንግዲህ ለቤቱ ውስጥ ቀርባለች ማለት ነው። በቃ ስሪ ከተባለች መስራት እንዳለባት፣ አትስሪ ከተባለችም መስራት እንደሌለባት እንግዲህ የምትባለውን ሁሉ ማድረግ እንደምትችል እንግዲህ ጸባዩን አለስልሳ ገብታላቸዋለች ማለት ነው። ካሌብም እንግዲህ ለእያንዳንዱ ነገር ያው ድጋሚ እንደማያጠፋና አባቱን ይቅርታ እየጠየቀ ነው ማለት ነው። ነገር ግን በየጊዜው ይቅርታ መጠየቅ በየጊዜው ይቅርታ እንዲጠይቀው እንደማይፈልግና በቃ እንደሰለቸው ይነግረዋል። ምክንያቱም እንግዲህ የካሌብ አባት በካሌብ ባደረገው ነገር ተበሳጭተዋል ማለት ነው። እንዲሁም ካሌብ በዚህ ሁኔታም ደግሞ መውጣት ወደ ስራ ወይም ወደ ክፍለ ሀገር መውጣት እንዳልቻለና አባቱን ትቶ ላለመሄድ እንዳለ ይነግረዋል ማለት ነው ለአባቱ። እናም የካሌብ አባትም ብዙ ነገር ሌላ ነገር እንዳይቀሰቀስበት ስንት ያዳንኸኝ አይደል እንዴ በማለት እንግዲህ አፍ ይዞበታል ማለት ነው። ከዚያ ጋር ቲና እንግዲህ ያው ያለ ገንዘብ ፍቅር ብቻውን ምንም ሊያደርግ እንደማይችል እንግዲህ ለዳኒ ትነግረዋለች። ዳኒን በመገረም ቆይ ቲና አንቺ ነሽ ይሄንን እየተናገርሻለሽው በማለት እንግዲህ ይጠይቃታል ማለት ነው። ቲና በመጨረሻም እንግዲህ ካሌብን ያው የራት ግብዣ በቃል በገባላት መሰረት እንግዲህ መድኃኒት ወይም ደግሞ ወይንም መጠጣት አለብን ብላ ወይኑ ላይ መድኃኒት ጨምራ እንግዲህ ካሌብን ጉድ ሰርተዋለች ማለት ነው። የካሌብ መጨረሻ ከመድኃኒቱ በኋላስ ምን አድርገው ይሆን? ምንስ ተፈጽሞ ይሆን? ምንስ ላይ ደርሶ ይሆን? በቀጣይ የምናየው ይሆናል ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ።